አታስበኝ እንጂ ቆይ አንቺ ምን አይቀልድ ነው የምትቀልጂው? በቃ ደበረኝ እንደዛ ያደረኩኝ እንጂ ቆይ ግን አንቺ ጤነኛ ነሽ? ያምሻል? ሲጀመር የቀሽምና ማይረባ ቀልድሽን ስትነግራቸው እንደሚያናድራቸው ነግሬሽ ነበር። አንተ እኮ ነህ ስልክ በመውሰድ ቀልዱን የጀመርከው። ሁለታችሁም በጣም ታሳዝናላችሁ። እሺ ታሳፍራላችሁ። ብንሄድ ሳይሻል አይቀርም። እኔም አስጨነቀችኝ። በቃ እንሂድ። እሺ ወዲ ቀይርልና ይዘው ሄዳ እብድ። እሺ በቃ እሺ፣ ሲመች ደውልልኝ። እንዴ ምንስ ቢበዛብህ? ለሰላምታ የሚሆን ጊዜ እንኳን ተጣላ? አይ እሱ እንኳን ለኪራም እኮ ትንሽ ሰላሙን ልስጠው ብዬ ነው። እንደዛ ነው እንዴ? አዎ ይኸው ና ምታኛ። አላርፍ ካለ እንደዚህ ይቆርጥልሻሉ። ምን ምላሴን ነው? አዎ ምላስሽን። በጣም ራሴን ለመቆጣጠር እየሞከርኩ ነው። በቃ ወደዛ እንዴ። እኔ በቅቶኛል። ገና ለገና ያንተ እናት ጎዳና ወጣችና እኔ በማይመለከተኝ ነገር መሰቃየት አለብኝ? አንቺ አፍሽን ቆጥቢ፣ አትፈታተኝ። ስለ እናቴ አንድ ነገር መጥፎ ነገር አይደለም ማቀስ ተሳሰች መናገር ሽና ካልተከተልኩሽ ያልከው ነው? እኔ እኮ በዛው እንድንሄድ ብዬ ነው። ግድ የለም አጥፍቼ ፈርቶኛል። ታዲያ ምን ደስታ አለ? በሰው ዘንድ ከመፈራት ውጪ ምን አለ? ምን ነው እና ልሰራልኝ ነው? እንዴት ነው የተናናቅ ነው? እባክህ አላበዛውም? ግን አንተ ምን እባክህ ሰው የሌለው መቼ ቀልብ አለው ብለህ ነው? እና ገባ እንዴ አንቺ የመንደራችሁ ሰዎች ግን ደስ ሲሉ በቃ ፍርሶም ብላልኝ ጠጣልኝ ነው። እኔ ካለፍኩኝ በኋላ ጠብቁ አንተን ከኋላ ማስገባቱ ተገቢ ነው? ጺም ነካሽ። በመልካም አስቢው እንጂ ምኑን? ወይዘሮ አልማዝ እኮ ትልቅ ሴት ናቸው። ባይሆን ትኩስ ወተት አጠጡኝ። እና እኔ ከሳቸው ምን ችግር አለብኝ? እና ከማን ነው? ቤት ውስጥ በላይነሽ አልነበረችም? አዎ ነበረች። የመጀመሪያ ልጃቸው አይደለች? አስተዋወቁኝ። በየሁለት አመት ልዩ እና ከነዘር አረጓ ለጥራት ምን ሆነሻል? ጺ ሰማኛለህ? ካሁን በኋላ ተመልሰህ እዛ ቤት እንዳትገባ። ደግሞ ይዛችሁ ልጅ ስም አቆላምጣለሁ ብለህ ወደ ሀገር በሰላም መመለስን ራሱ እንጃ እንዳትከተለኝ። ወይ አንዴ ክችል ላውራ። ምግብ ከሆነ ይሰራለሁ። ወይኔ ና ደረገ ነገር እርድና ነው። እሺ በቃ እርድናው ይቅርብኝ። አንተ በደንብ አራዳሁን። እኔ ግን ድሮ አራዳ ማቀው የሰው ሀቅ ማይነካ ነበር። እስከ ገጠር ድረስ ለይ መጨረስ አለብኝ። እንዴት? እዛ ከተማ ሶሲ፣ ቤቲ፣ ሀሴት እንደገና ደግሞ እቺ ማናት ዊንታና በእነሱ ጨጓራ ይልጠጨረ እንደዛ በእኛ አንተን ስጠብቅህ ኖርኩኝ እኮ። አሁን ህይወቴ እንደዚህ ሆኖ ሊቀር ነው? ጽናቴ እባክሽ ተረጋጊ። አንዴ ብቻ ስሚኝ። አብጤ። እሺ በላይነሽ ግርማዬ ዘሪውን አብጤ። አዎ ካሁን በኋላ ለሰላምታ ራሱ እንደሱ ብለህ ጥራ። አዎ ለማንም አላጋራም። የብቻዬን ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ሰላማችሁ ይብዛ በያላችሁበት በዓለም ዳርቻ በሞላ ያላችሁ ወገኖች ሰላማችሁ ይብዛልኝ። ጽናት ክፍል 157 አስቂኝ እንዲሁም አዝናኝ የሆነው የጽናት ድራማ እነሆ ዛሬ ደግሞ ምን ይዞልን መጣ የሚለውን አብረን እናያለን። ጽናት በድጋሚ እንግዲህ በገጠሩ ብትሆንም በቅናት እየተንጨረጨረች ነው። ታዲያ ኪራ ወደ ጎረቤትም እየተጋበዘ እንዲሁም ትኩስ ወተት በመጠጣትና ከሰፈር ልጆች ጋር አብሮ በመዋል ጊዜውን እያሳለፈ ነው። ታዲያ ጽናት ደግሞ በጣም እየተናደደች ነው ያለችው። በላይነሽ የምትባል የጎረቤት ልጅም እንግዲህ ያስተዋውቁታል እናቷ። ታዲያ እሷንም በላይዬ ብሎ ሲጠራትም እንዳታቆላምጥብኝ እያለች በጣም ትናደዳለች፣ ትበሳጫለችም። ታዲያ ጽናትም ከገጠር እስከ ከተማ እየተሰቃየሁ ነው ያለሁትኝ፣ ብዙ ነገሮችንም እያሳለፍኩ ነው፣ እንዴት እንደዚህ ታረጋለህኝ በማለት ይሄ ስቃይስ መቼ ነው የሚያበቃልኝ እያለች በጣም እየተናደደች ነበር። በአንድ በኩል ደግሞ ናቴ ለቅዱስ ስልክ ደውሎ እንግዳን ይዞለት እንደሚመጣ እንቡጤ የተባለች ቆንጅዬ ልጅ ይዞ እንደሚመጣ ይነግራል።
እስቲ አንዳንድ ነገርም ሰርተ ጠብቀኝ በማለት ለቅዱስ ይነግረዋል። ቅዱስም ታዲያ ለራሴ እንኳን ሰርቼ አልበላ እንኳን ሌላ ሰው ብሎም ከፈለግ ራስ ሰርተ ጠብቃትና በማለትም ይናገራል። እንደውም ወደዚህ ቤት እንግዳ ይዘህ እንዳትመጣ በማለት ቢነግረውም ናቲ ግን አልሰማውም። ቅዱስም ታዲያ ቢነግረውም እኔ ይህን ቤት አልፈልገውም ማለቴ አይደለም፣ ቤቱን አላድርበትም ወይም ምግብ አልሰራበትም ማለቴ ቤቱ አያስፈልገኝም ማለቴ አይደለም ብሎ ማንንም ሰው ይዘህ መምጣት የለብህም አልፈቅድልህም በማለት ለናቲ ይነግረዋል። ናቲ ግን ብሎም ሲነግረው ናቲ ግን እምቡጤን ወደ ቤት ይዟት ሄዷል። ሚና በአንድ በኩል አሁንም ላይ አስጨናቂ እያሰቃያት ነው ያለው። ታዲያ ከዛ ቤት ለመውጣትም ሆነ ነገሩን ለመናገር ምክንያት ፈልጋ ብዙ ነገሮችን ብትልም ሊሳካላት አልቻለም። ለሰኒም እንግዲህ ቀደም ብላ እርዱኝ አግዙኝ እያለች ለኪያና ለሰኒ ብትነግራቸውም ነገሩ ሊገባቸው ስላልቻሉ ሊረዷት አልቻሉም። ዛሬ ግን በስልክ ስታወርታቸው ታዲያ ሁሉም ተደነጋግጠው ሙሩም ሰኒም እንዲሁም ኪያ ወደ ቤት ሄደን ማየት አለብን ምን ሆነ ይሆን በማለት በድንጋጤ ወደ ቤት ይመጣሉ። ታዲያ በስልክ የነገረቻቸውና በአካል ሄደው ሲያዋት አንድ ስላልሆነባቸው ሰኒም በጣም ትናደዳለች። ታዲያ ሁሌም አንቺ እንደዚህ ሆነሽ ይህን ነገርሽን አትተይም በማለት እነሱም ሊረዷት ሳይችሉ ወደ የቤታቸው እየተናደዱ ተመልሰዋል። ታዲያ እሷ ወዳን ሳይሆን ግዴታ ሆኖባት ነው። ስልክ ስትደውል የሰማት አስጨናቂ ማስጠንቀቂያ ሰጥቷታል። ታዲያ አሁን የደወልሽላቸውን ሰዎች እንደምንም ብለሽ አሳምኚ፣ አለበለዛ አንድ ነገር ስለኔ ብትነፍሽ ጉሮሮሽን ነው በዚህ እምወጋልሽ በማለት አስፈራርቷት ነበረ። ታዲያ ራሱ እየሰየመው እስቤድ ብሎ እሱን ሁሉ ከነግረሻቸው ከሆነ ህይወትሽን እንደማጠፋው ብሎ እናም ሲመጡ ሽምጥጥ አድርገሽ ትክጃቸዋለሽ በማለት ይነግራታል። እና ስዊድ በተናገረው ምክንያት ሚናም ምንም ነገር ሳትላቸው እንደገና ተመልሰው ይሄዳሉ። ከዚህም በፊት ለኪያን እንደዚህ ብላይ ነበረ እና ውሸት ነው ብላ እንደገና ውሸት መሆኑን ስትነግራት ለሰኒ ለካ እውነት ነው፣ ምናልባት እኮ የሆነ ነገር ሆና ከሆነ ብለው ነበረ ተሯሩጠው የመጡት። ታዲያ አሁንም ቢሆን የውሸት መሆኑን ሲያውቁ ድጋሜማ ስልክም ያነሱላት አይመስለኝም። ሚና በመሀል እየተሰቃየች ነው ያለችው። በሌላ በኩል ደግሞ ሚና ከሶፋ ላይ ተኝታ እስዊድ የሚሉት ወይም አስጨናቂ ይመጣባታል። አንቺ ጨሌሌ እዚህ ነው ወይ የተኛሽው ብሎ ሲቀሰቅሳትም ሚና ታዲያ መጥረጊያ ይዛ ከስሯ ነበር የተኛችው። መጥረጊያውንም አንስታ ለመከላከያ እንዲሆን ዘንድ እንደሆነ ያስቀመጠችው። ታዲያ እዚህ ነው ወይ ያደርሽውም ሲላት አው በማለት ሚና ትመልሳለች። ወገቤ ተሰባብሯል፣ በቃ ሌላ ነገር ደግሞ እንዳትጨምር እንዳትነካኝ በማለት ስትነግረው ታዲያ አስጨናቂ ሞይስ ቢድ የሚባለው ወገብ ሽልሽልሽ ወይ እኔ እኮ አይሆንም፣ ምናልባት እኮ ከወገቤ ጀምረህ ከአንገቴስ ብትጨምርልኝ በማለት ሚናም ይቅርብኝ ብላ እምቢ ትላለች። እኔ ምልሽ እስቲ የሆነ ነገር ስሪልኝ ሆድ የሚሞላ ጠቀም የሚል ነገር ብሎም ይነግራታል። ታዲያ ሚና አጥሚት ልስራለሁ ወይ ትለዋለች። አጥሚት ምን ደሞሱ ሆድ ይሞላል ወይ ብሎም ይመልስላታል። ሰንዬ ደግሞ ሙሩንና ኪያን ቤቷ ጠርታቸው ነበረ። ታዲያ ቤቷን ፏ ብትን አድርጋ ቤቷን ሞቅ ደመቅ አድርጋ ነበር የተቀበለቻቸው። እንግዳ ቤት ሊመጣባትም ስለሆነ ተዘጋጃጅታ ነበርና እነሱም የሄዱት። ታዲያ ምሳም ላቅርብ ቡናም ላፍላ ስትላቸው ለጊዜው ይግደረደራሉ። እሷም ታዲያ ምን ማለት ነው የልትሄዱ መሰላችሁ ምሳ በልታችሁ የመጣችሁት በማለት በመቆጣትም፣ በሌላ በኩል ደግሞ ያበዛብህ አሁንም ቢሆን ካሳ እየበላ የሚገኘው አሁንም ሌላ ተንኮልና ሌላ ስራ እያሰበ ነው። ሰው ሁሉ የሰው ገንዘብ በመብላትና ካሳ በመቀበል ጊዜውን እያሳልፋል። እህሉን እንኳን አይሰበስብም፣ መሬቱን ጾም አድሯል እያለ ያሙኛል። እኔ ግን አሁንም ቢሆን ወደ ኋላ እንደማይል እየዛተ ነበረ።
ወንድሙን ከእስር ቤት ይውጣ እንጂ እንደ እባብ ሆኜ ነው የማስለቅሳቸውም እያለ ከፊቴ የማንበረክካቸው በማለት ዛቻውን ቀጥሏል። ታዲያ የጽናትም አባት በመንገድ ላይ ሲሄዱ እንዳላያቸው ሆኖ ሊያልፍ ሲል ምነው ልጄ ብለውት እንዳላየ ታልፈኛለች፣ ሰው የሌለው ሰው ታዲያ ምን ይደረጋል ብለውት ነው ብሎ ሲላቸውም ተው ልጄ ግን እንደዚህማ ጥሩ አይደለም በማለት ምክርም ይሰጡታል። ነገር ግን ወንድሜ እዛ ኩርምት ብሎ እስር ቤት ነው ያለው፣ የእሱ ሀሳብም ሊሆን ይችላል በማለት ይነግራቸዋል። ታዲያ ትልቅ ሰው እንዴት ይገፈትራል? እሱም እኮ ጥፋት እንዳለበትም ቢነግሩት ያሳደገው እጅ ነው እኮ ወደ እስር ቤት የገተተው ይላቸዋል። ታዲያ እሳቸውም በቃ ተወው ልሂድበት ብለው ነበር የሄዱ። በአንድ በኩል ጽናትም ከክችን ቁጭ ብለው ኪራ ፍጥጥ ይልባታል። ታዲያ ኪራ አይንቀሳቀስም እንዴ አትወጣም? እኔ ላይ ብቻ እኮ አፍጦብኝ ቀረ በማለት ትናገራለች። ወዲያውም ብድግ ብላ እክችን እሳት እንደምታጠፋ ነግራው ልከተልሽም ቢላት እምቢ ብላ ሄዳለች። ታጠፋችሁ በኋላም እንደምትመለስ ነግራው ነበር የወጣችው። ታዲያ አንቺ ካለሽማ የትም አልሄድም፣ ግን ደግሞ አንቺ ከወጣሽ ልንቀሳቀስ እችላለሁ ይላታል። እሺ አንተም ወጣ በል እኔም ክችኑን እሳት ላቀጣጥል በማለት ብድግ ትላለች። ታዲያ እኔም ተከትዬሽ እመጣለሁ ሲላት አረ ወንድ ልጅ በገጠር ባህል ወንድ ልጅ ክችን አይገባም በማለት ትነግረዋለች። ልብስም ይቆሽሽብሃል፣ ታዲያ ምን ችግር አለው ቢላትም እንኳን አይቻልም ብላ የተለያዩ ምክንያቱን ሰጥታው ጥላው ተነስታ ትሄዳለች። በዛብህ በበኩሉ አሁን ቢሆን እየዛተና በውስጡ ንዴት አድሮበታል። ታዲያ የኔ ወንድም እስር ቤት ሆኖ ያንተ ልጅማ ያና አማችን አምጥተህ እንደልባቸው ይዝናናሉ። ስለዚህ በነፃነት አይንቀሳቀሷትም። ነገር ግን ያው ወንድሙ እስከሚፈታ ድረስ እንደሚጠብቅና ጸባዩንም አሳምሮ እንደሚገባ እየዛተ ነበረ። ቆይ ጠብቁኝም እያለ ምን እንደማደርግ እያለ እይዛቻ እየሰጠ ነው ያለ። ናቲም እንግዲህ ወደ ቅዱስ ቤት እንግዲዋን ይዞ እንቡጡን ይዞ መጥቷል። ታዲያ ቅዱስም ቢሆን በሩን አልቆለፈበትም። እንግዳ ክቡር ነው በማለት ከውስጥ ቁጭ ብሎ ነበር የጠበቃቸው። ታዲያ ይቺ አለም ብላ ስሟንም ካስተዋወቀች በኋላ ነገር ግን ገና እንደገባች እንዴት ቤቱ ያምራል በማለት በቤቱም ትደነቃለች። ታዲያ ወዲያውን ነበረ ከቅዱስ ጎን ሄዳ ቁጭ ያለችው። ታዲያ እየተለጣጠፈችበት ስታስቸግረውም ናቴን ከከችን የጠራውና ምንድን ያመጣብኝ ይቺ ሴት ምንድናት በማለት ቅዱስም ታዲያ ከጎኑ መታ ቁጭ ስትልበት ወደ አንደኛው ሶፋ ሲሸጋገር አሁንም ቢሆን ቀስ ብላ ከናቴ ይልቅ ወደ ቅዱስ አድልታለች። ታዲያ አሁንም መታ አጠገቡ ልጥፍ ትልበታለች። ታዲያ ቅምጥል ያለች ስለሆነች እንዳረግ ትጠመጠማለች። ምንድን ነው ሲለው ዘሯ እንዳረግ ስለሆነ ነው በማለት ናቴም በጣም ቆንጆ ልጅ እና ጥሩ ልጅ እንደሆነችም ለቅዱስ ይነግረዋል። እንዲህ አይነት ሴት አልወድም በቃ በማለት ሲለውም ከኋላ ክችን መጣም ዘው ብላ ገብታ አሁንም ትነካዋለች። ታዲያ ቤቱም ይሞቃል ስብላ ነበርና ከቅዱስ ክፍል ገብታ እንድትታጠብ ናቲ ይነግራታል። ቅዱስ ግን ፈቃደኛ አልነበር። ታዲያ ቀበጧም ግዴታ ከቅዱስ ሻወር ቤት ካልገባው ካልታጠብኩ እያለች ነበረ። መንገድ ላይም ስትመጣ እየተለጣ ታዲያ ናቲ ይዟት የመጣው አለም ስትመጣም መንገድ ላይ ደከመኝ እንደዚህ ሆንኩኝ እያለች በግድ ነው ቤት ድረስ የደረሰችለት። ታዲያ አሁንም ቅዱስ ላይ ስትለጣጠፍበት ቅዱስ እንደዚህ አይነት ሴት እንደማይወድ በጣም ይናደዳል። ከክችንም ዘው ስትልበት እንዴት የሰው ክችን እንደዚህ ዝም ብሎ ይገባል በማለት ተናዶ ከዚህ ቤት ይዞለት እንዲወጣ ናቲን ተናግሮት ይወጣል። ናቲም ታዲያ ቅዱሴ እንደዚህ የሚለጣጠፍበትን ሰው አይወድም በማለት ያሳምናታል። ሙሩም ከነሰኒ ጋራ ወደ ሚና ጋር መሄድ አልቻለችም ነበር። እናም ከመንገድ ላይ እቤት እንድጠብቃቸው መልሰዋት ነበር እነሱ ሄዱት። ወዲያውም ስልክ ተደውሎላት ተናቲ ጋራ እያወራች ደህናም እንደሆነች ልጃቸውም እየናፈቀው እንደሆነ እያወራች ነበር ከናቲ ጋራ ከናሆሜ ጋር። ታዲያ ናሆሜም ሊመጣ እንደሆነ ሲነግራት ስራው አለቀልህ ወይ ብላም ትጠይቀዋለች።
እናም በጣም እንደናፈቃትም ትነግረዋለች። ይኸው ልጃችን ራሱ አባቴን አምጪ እያለኝ ነው በማለት ትነግረዋለች። ወጥ ቀይሮ ይዘው ሂዳ በማለትም እየነገረችውና እየተጫወቱ ደስተኛ ሆና እየሳቀች ነበር የምታዋራው። ታዲያ ቻውን ብሏ ስልኩን ይዘጋሉ። እነሰኒም እስከሚመለሱ ድረስ ጋደም ልበል ብላ ወደ ሶፋው ላይ ጋደም ትላለች። ሙሩ እርግዝናውም ሆነ በሽታዋ ተጨማምሮ ካብዷታል። ታዲያ ጽናትን በአንድ በኩል ወደ ቤት ስትመለስ ከከብቶቹ ጋር ያገኛታል ዴቭ ሰላም ካለች በኋላ ምነው ይሄን ያክል የጠፋው ሲላት ስትለውም ለኪራ እኮ ትንሽ እረፍት ልስጠው ብዬ ነው በማለት ይነግራታል። ኪራ ሲላት ከብቶቹን ይዞ እየመጣ ነው፣ እኔ እኮ ቀድሜ ሰዓት ላይ የህዝ ብዬ ነው ስትለው አዎ ግቢና ውሃ ሞቂለት፣ የከተማ ሰው እኮ ብርድ አይችልም በማለትም ይነግራታል። ግባና እንጫወትም ስትለው ዴቭ ፈቃደኛ አልነበረም። በቃ እሺ በቃ ብላም እንዳትረሳ ግን ቶሎ ተመለስ በማለት ተሰናብታው ትሄዳለች። ሰኒም ታዲያ ሚናን መታ እጇን አንጠልጥላት ቤት አስገባና እንዲህ አይነት ቀልድ እንዴት ልትቀልጃለሽ ብላ የተቆጣቻት ነበረ። ሚና ታዲያ ምን ላድርግ ሲደብረኝ በማለት ያው አስጨናቂ ሽምጥጥ አርጊና የነገርሻቸውን ካጁ ስላላት ስላስፈራራትም ምንም ማድረግ አትችልም። ታዲያ እንደዛም ብላ ትመልስላታለች። ደብሯት እንደዛ እንዳደረገች ለሰኒ ትነግራለች። ታዲያ ሰኒ ምን አለ ብትረጅኝም ስትላት ወደዛው አስጨናቂ ይመጣል። ይህን የማይረባ ቀልድሽን እኮ በዚህ በስልክ መቀለድ ብትተይ ይሻልሻል በማለት ይናገራታል። ታዲያ ሁለታችሁም አሳፍራላችሁ ብላ ትወጣለች። ሚናም ታዲያ አሁንስ ላንቺ ለማስረዳት በማንደሪያ እንደዚህ ይዤ ልውጣ ወይ በሰልፍ በማለት ሰኒም ሚናም ትናገራለች። ማንም ሊረዳት አልቻለም። እሷም ለመናገር ደፍራ አልቻለችም። ልትናገር ስታስብ ያስፈራራታል። እገልሻለሁ፣ እወግሻለሁ በማለት ስለሚያጨናንቃት ፍርሃቷን ስላለባትም መናገር ደፍራ አልቻለችም። አስጨናቂም ታዲያ ቆይ አንቺ ያምሻል ወይ ጠሽነሽ ወይ ይላታል። አዎ አልፎ አልፎ ያመኛል በማለት ሚናም ትናገር። ሳኒም ወደ ሙሩ ጋር ከተመለሰች በኋላ ወይ ሚና እንዲህ አይነት ቀልድ መቼ ነው የምታቆመው በማለት እኔማ ዝልዝል አድርጌ ነበር በጥርስ መያዝ ያለብኝ በማለት ሰኒ መልሷ ትናደዳለች። ሚናም ከክችን ሆና በሀሳብ ጭልጥ እንዳለች ሳህኑን አብጥቶ ስላበላሽ ስላጠጣሽኝ በማለት ይናገራታል። ታዲያ አላርፍ ካልሽ ምላሽን እቆርጥልሻለሁ ሲላት ቆይ አንተ ወንድነት የኔን ምላስ ለመቁረጥ ነው ወይ ብላ በመሀላቸውም ጭቅጭቅ ይፈጠራል። ብናገርህም ትመታኛለህ፣ ዝም ብልም ትመታኛለህ በማለት ሰኒም ሚናም በጣም ምርር ብሏት ትናገራለች። አርፈሽ ተቀመጪ ምንም ቃል እንዳተነፍሽ ብሎም ቢያስጠነቅቃትም ሚና በጣም ተናዳ ወይ ምንድነው ልዩነቱ ስትለውም አንቺ አልገባሽም እንጂ እኔ በጣም ራሴን መቆጣጠር እየሞከርኩ ነው። በንዴት ታዲያ ሚናም በቃ በቅቶኛል፣ ገና በገና ያንተ እናት ጎዳና ወጣችና እኔ ይመለከተኛል ወይ በማለት ትናገራለች። ለእናቴ ምንም ነገር መናገር አትተንፍሽ፣ አትናገሪ በማለትም አለዛ ጉሮሮሽን ነው መበሳልሽ ብሎ በማስፈራራት ያስጠነቅቃታል። ታዲያ ወዲያውም ዞር ሲል መጥበሻ አንስታ አናቱን ትለዋለች። ወዲያውም ደግሞ በጣም ትደነግጣለች። አስጨናቂም ግን በጣም መጥተዋለች መሰለኝ መሬት ላይ ተንበርክኳል። ታዲያ ስታዩም ወድቆ በድንጋጤ እንደምንም ሹልክ ብላ በበሩ ትወጣና ወደ ውጭ በጨለማ ጥላ ወጥታለች ሚና። ታዲያ ምን ያጋጥማት ይሆን ሚና? ተነስቶ ሲይዛት ይሆን አስጨናቂ? የዛሬው ቪዲዮ እዚህ ላይ ነው ያበቃው። ቀጣይ በጣም አጓጊ የሆነ ነው የመጣው ጽናት ድራማ የዛሬው በዚህ አብቅቷል። ቀጣይ አብረን እናየዋለን። እንዲሁም ላይክ፣ ሰብስክራይብ እንዲሁ ሸር በማድረግ አዲስ ቤተሰቦችም ሰብስክራይብ በማድረግ ተቀላቀሉኝ እያልኩ መልካም ቆይታ ይሆንላችሁ። ወዳችኋለሁ። በያላችሁበት ሰላም ሆኖልኝ ወገኖቼ። ላይኳን ግን አትርሷት ወገኖቼ። ወገን ለወገን ነው፣ አሳድጉኝ፣ ላይክ አድርጉልኝ። ሰወዳችሁ እያልኩ በአክብሮት እጠይቃለሁኝ።